ይሄን ደስ ብሏችሁ ልትሰሙኝ ነው። ምክንያቱም መዋሸት ስለምትፈልጉ ማለት ነው። ሳስበው ነው ሳስበው ይሄን ጥሩ አድርጋችሁ ልትሰሙት ይመስለኛል። ውሸት የሚፈቀድባቸው ጊዜያት አንደኛ ለህፃናት እውነት የማይነገርበት ጊዜ አለ። ለነማን ነው? አሁን እናቱ ሙታ ህፃኑ ልጅ እናቴ የት ነው ብትል ገበያ ሄዳ ነው፣ ዘመድ ልትጠይቅ ሄዳ ነው የሚባለው አይደለም እንዴ? ሙታለች ቢባል ይጎዳል ልጁ። ስለዚህ ትመጣለች፣ ሩቅ ሆኖ ነው፣ ውሃ ሞልቶ ነው፣ መሽቶ ነው እየተባለ ነው ልጁ የሚገና ህፃን ክፉና በጎን ያለየ ከሆነ። ስለዚህ ለህፃናት የሚነገራቸው እውነት አለ፣ የሚቆይ እውነት አለ ማለት ነው። ባልና ሚስት ቢጣሉ አሁን ተጣልተን ነው ይባላል ለልጁ? ይባላል አይባልም። እየተመካከርን ነው ነው። እንደው አያድርሰውና እናትና አባት ቢደባደቡ እንኳን ከውስጥ ምንድን ነበረ ስትደባደቡ የነበረ ማን ነው የጮኸው ምናምን ቢል እየተቀላለድ ነበር ብሎ ቀስ ተብሎ ነው ለልጆች የሚወጣው። ምክንያቱም ልጆች ጠብን መማር የለበት። ያ ልጅ ደግሞ ሄዶ ነገ ሚስቱን የሚደበድብ እንዳይሆን ማለት ነው። ሚስትን መደብደብ ህግ ሊመስለው ይችላል አባቱ ሲደበድብ ካየ ማለት ነው። ስለዚህ ሲጀመር መደባደብ ኃጢአት ነው። ግን ቢሆን እንኳ ለልጆች ጥንቃቄ የሚደረግ ነገር አለ። ተኮራርፈን ነው ተጠላልተን ነው አይባልም፣ በብልሃት ነው። ሁለተኛ ለሰይጣን የማይነገር እውነት አለ። ለሰይጣን የማይነገር አሁን ለምሳሌ ልትቆርብ እየሄድክ ነው ቢል ሰይጣን አዎ አይባልም። ምንድን ይባላል? አይደለም ነው የሚባለው። እንደው በዚህ ደርሼ ልመጣ ነው የሚባለው። እንደዚያማ ከሆነ ደግሞ መንገድ ላይ ጠምልሎ ይጣልን እንዴ? ስለዚህ ሰይጣን እውነት አይነገረው። ሰይጣን ልትመነኩሱ አስባ ነው ቢል አይነገርም። ይነገራል አይነገርም? አይነገርም። ኧረ እኔ ምንኩስና ምን ብሎ ወይ ደግሞ ለኔ ተብሎ ሌላ ወግ ነው የሚወጋው ለሰይጣን እና ለመሰሎቹ ማለት ነው። ለሰይጣንና ለመሰሎቹ ለክፉ ሰዎችም እቅድ አይነገርም። ከቃሉ ጋር ናችሁ? ለምሳሌ እናንተ ቤት እንዳሰሩ የሚፈልግ ሰው ቢኖር ቤት ትሰራለህ ዘንድሮ እንደ ቢል ኧረ ምን ይሳካ ብለህ ነው ብሎ ዝም ብሎ ዘወር አድርጎ መሄድ ነው ማለት። ምክንያቱም ቤቱን መጥቶ ሊያፈርስባችሁ ይችላል። ስለዚህ ለጠላት የማይነገር እውነት አለ ማለት ነው። እየሰማችሁ ነው? ለማን የማይነገር እውነት አለ? ለጠላት የማይነገር እውነት አለ። ጊዜ አለው። የሚነገርበትና የማይነገርበት ጊዜ አለው። ስለዚህ ለሰይጣን እውነት አይነገርም። እንደገና ደግሞ ላላደገ ሰው የማይነገር እውነት አለ። በመንፈስ ላላደገ ሰው ሲበረታ የሚችለው ማለት ነው። ሲበረታ የሚችለው አለ። አሁን የማይችለው ቢነገረው የሚጎዳበት ወበብዙ ነገር ዘእነግረክሙ ወባይቱ ኢትክሉ ይዜ ጸዊሮቱ የምነግራችሁ ብዙ ነገር ነበረኝ ግን ዛሬ ልትሸከሙት አትችሉ እንዳለ። እንደገና ሌላ የማይነገር ነገር መንፈሳዊ ስራ ልትሰሩ ስትሄዱ ወይም አጠቃላይ ስራችሁን ለሚያበላሽ ሰው አትናገሩ ማለት ነው። ባጭ መንፈሳዊ የሚሆን ስጋዊ ስራችሁን ለሚያበላሽ ሰው ለምሳሌ እንገራችሁ፣ የሚያስገድላችሁን ነገርም አትናገሩ። ለምሳሌ እግዚአብሔር ዳዊትን ያነገሰው በማን ላይ ነው? በሳኦል ላይ ነው አይደለም? በሳኦል ላይ ነው ያነገሰው። ሳኦል ገና ሳይሞት ነው ያነገሰው። ስለዚህ እግዚአብሔር ሳሙኤልን ምን አለው? ሂድና የእሴይን ልጅ ዳዊትን ቅባው አለው። ንጉሥ እያለ ንጉሥ አነግሳለሁ እንዴ ቢገለኝስ አለው። አይደለም ወደ ቤተልሔም ስትሄድ ለቤተልሔም ሰዎች መስዋዕት ላቀርብ መጥቻለሁ እያልክ ሂድ አለው። ይሄ ውሸት ነው አይደለም? እንደዚህ ያለ ማን ነው? እግዚአብሔር ነው። እንደዚህ ያለ እግዚአብሔር ነው። ምን ልታረግ እየሄድክ ነው ሲሉ ለቤተልሔም ሰዎች መስዋዕት ላቀርብ መጥቻለሁ በልና በስውር የእሴይን ልጅ ሹመህ ና አለው። የብልሃት ነው። ምክንያቱም እንዳይበላሽ ነው። እግዚአብሔር ታዲያ እንዴት በሰው ላይ ዳኛ ሌላ መንግስት ያስነሳል ስትሉ ደግሞ እግዚአብሔር ደግሞ ምን እንዳደረገ ተመልከቱት። ዳዊት ለጊዜው ጸጋውን ሳሙኤል ሳይሞት ተቀብቶ ይዞ መቆየት አለበት መንግስቱን ይዞ። ሳኦል ደግሞ እስኪበቃው ይገዛል።